አዲስ አበባ ከትላልቅ የብረታ ብረትና የማሽን ኢንዱስትሪዎች እስከ ምግብ ማቀነባበሪያዎች ከጨርቃ ጨርቅ ፋብሪካዎች እስከ ቆዳና ሌዘር ውጤቶች የ100 ሚሊዮን ሸማቾችን ፍላጎት ለማሟላት ከሚጥሩ መካከለኛ ኢንዱስትሪዎች የአውሮፓና የአሜሪካ ገበያዎችን ሰብረው መግባት እስከቻሉ ግዙፍ ፋብሪካዎች በውስጡ ይገኙባታል። እነዚህ ኢንዱስትሪዎች የማምረት አቅማቸው እንዲጎለብት የተወዳዳሪነት አድማሳቸውም ከፍ እንዲል በከተማ አስተዳደሩ በኩል በርካታ ድጋፎች ሲደረግ ቆይቷል። አሁንም ግን ያልተፈቱ ችግሮች ስለመኖራቸው በአምራች ኢንዱስትሪዎች በኩል ተደጋግሞ ሲነሳ ይሰማል። ኤኤምኤን ያነጋገራቸው ኢንዱስትሪ ባለቤቶችም የመሰረተ ልማት ችግር በተለይም መንገድ አለመሟላት በስራቸው ላይ እንቅፋት እንደሆነባቸው ተናግረዋል። ድርጅቱ ዲና የእንስሳት መኖ ማቀነባበሪያ ይባላል። በቀን ወደ 800 ኩንታል አካባቢ ይሄንን እያመረትን እንገኛለን። ወደ 14 አይነት ምርቶችን እናመርታለን። ችግራችን አንደኛ መንገድ፣ ማብራት፣ ውሃ መንገድ ላይ ኢንዱስትሪ ዞን ነው። እንደ ኢንዱስትሪ ዞንነቱ ግን የመንገድ መሰረተ ልማት የለውም። መንገዱ ወጣ ገባ መሆኑ መኪኖችን ለጉዳት እየዳረገብን ነው። በቃጭኖ የወጣ መኪና በአሰብነው ሰዓት አይደርስልንም። ይሄን መንገድ ለመውጣት ረጅም ነው። ወደ 2 ኪሎ ሜትር አካባቢ ከባድ የሆነ ፒስታ መንገድ ነው እያቆራረጥን ያለ ነው። በአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የተመራ የከተማ አስተዳደሩ የስራ ኃላፊዎች ልዑክ የተለያዩ አምራች ኢንዱስትሪዎችን የስራ እንቅስቃሴ ጎብኝቷል። ያሉባቸውን የመሰረተ ልማት ችግሮችም ተዘዋውሮ ተመልክቷል። የኢንዱስትሪ ምርቶችን ጥራትና ተወዳዳሪነት ከፍ ለማድረግ በዘርፉ ያለውን የስራ ባህል በማሻሻል ምርትና ምርታማነትን ለመጨመር እንዲሁም በዓለም አቀፍ ገበያ ተወዳዳሪ የሆኑ ኢንዱስትሪዎችን ለመፍጠር ከተማ አስተዳደሩ አዳዲስ የአሰራር ማሻሻያዎችን ተግባራዊ ስለማድረጉም የአዲስ አበባ ከተማ ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ተናግረዋል። የሚነሱ የመሰረተ ልማት ጥያቄዎችን ለመመለስም አስተዳደሩ በልዩ ትኩረት እየሰራ ነው ብለዋል። ተደራሽ የሆኑትን መሰረተ ልማቱን ኢንዱስትሪው ድረስ ማድረስ ነው የመንግስት ሚና የሚሆነው። ኢንዱስትሪያሊስቱም በራሱ የራሱን ኮምፓውንድና በራሱ ውስጥ ያለውን ራሱ ያለማል። ነገር ግን አብዛኛዎቹ ኢንዱስትሪዎች በዚያ ደረጃ ላይ ሳይሆኑ የተሰሩ በመሆናቸው የውስጥ ለውስጥ መንገዳቸው ተበላሽቷል። ስለዚህ ይሄን ደግሞ እኛ ቁመናና በጋራ የመንገድንም የሜንቴናንሱን ስራ ኢንዱስትሪያሊስቶችም የራሳቸው ሚና እንዲጫወቱ እኛም ለምርቱ ስንል ለሀገር ኢኮኖሚ ስንል መደገፍ ያለብንን ደግፍ የአዲስ አበባ መንገዶች ባለስልጣንን ይዘን ነው ጉብኝት ያደረግነው። ችግሮቹን አይተናል። ለ2018 ፕላን ማድረግ ይኖርብናል። አሁን ደግሞ ሪሜዲያል የሆነ አክሽን መውሰድ ይፈልጋል። ይህንን ለማድረግ የሚያስችል ኮሙኒኬሽን ነው እየፈጠርን ያለነው። ፍትሃዊ የገበያ ስርዓት ይኖር ዘንድ አስተዳደሩ በቴክኖሎጂ የታገዙ አገልግሎቶችን ማስፋት እንዳለበትና የግዢ ስርዓቱን ግልጸኝነት ሊያረጋግጥ እንደሚገባም የፋብሪካ ኃላፊዎች ጠይቀዋል። እንግዲህ ዳን ቴክኖክራፍት ሁለት ድርጅቶች ነው ያለው። ዳን ቴክኖክራፍትና ዳንሊፍት ቴክኖሎጂ ሲስተር ካምፓኒዎች ናቸው። እንደ ፋብሪካ ያው የማርኬቲንግ ኮራፕሽን ሲስተሙ ነው ትልቁ ችግር ማለት ነው። ይሄ ግዢ ስርዓቱኛ ከተስተካከለ እኛ ቦታ ስጡን ማሽን ስጡን አንልም። ነፃ የሆነ ምንወዳደርበት ነፃ የሆነ ስርዓት እንዲኖር ብቻ ነው የምንፈልገው። ቴክኖሎጂካሊ እንድንዳኝ ነው የምንፈልገው። ከተማ አስተዳደሩ የመንግስት የግዢ ስርዓትን ፍትሃዊና ተጠያቂነት የሰፈነበት ከማድረግ ባሻገር ለሀገር ውስጥ ምርቶች ቅድሚያ እንደሚሰጥ ያነሱት አቶ ጃንጥራር የገበያ ትስስርም ትኩረት ተሰጥቶት እየተሰራ ስለመሆኑ አብራርተዋል። በተለይ የመንግስት ግዢዎች በቂ ምርትና ጥራት ያለው ምርት ከተመረተ ድረስ በአገር ውስጥ መሸፈን አለበት የሚል እምነት ብቻ ሳይሆን ቁርጠኝነትም አለን። አሁን ደግሞ ፖሊሲውም ክራፍት ያደረገው ሀሳብ አለ። ከዛ ያመነጨ ደግሞ የህግ ማሻሻያዎች እየተደረጉ ናቸው ያሉት። እነዚህ በራሳቸው ፋይዳ አላቸው። ከዚያ ውጭ ዋናውና ትልቁ ነገር ግዢ የሚፈጽመው ተቋም ደግሞ የመንግስት ግዢ አገልግሎትም እኛ ጋር አብሮ ነው መስክ ስምሪት ያደረገው። ከዚህ አንፃር ብዙዎቹ የኛ ኢንዱስትሪዎች አቅም ፈጥረው የሀገር ውስጡን ፍጆታ እስከ ሸፈኑ ድረስ ኢምፖርት ሰብስቲዩሽን ላይ ትኩረት አድርገን እየደገፍን ስለሆነ ምርትን ግብይትንም ለመፍጠር ጥረት እየተደረገ ነው ያለው። ከምንም በላይ ደግሞ የግብአት ትስስር አንዱ ፋብሪካ ከአንዱ ፋብሪካ ግብአት ትስስር እንደሆነ ለማድረግ የሚያስችል ፕላትፎርሞች እነዚህ ኤግዚቢሽን ባዛሮች የሚከናወኑት ለዚህ ነው። የአምራች ኢንዱስትሪዎችን የገበያ ትስስር ከፍ ለማድረግ በቀጣዩ መጋቢት 29 በአዲስ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል ከተማ አቀፍ ኤግዚቢሽንና ባዛር እንደሚካሄድ ተጠቁሟል።